بسم الله الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم ودنا የተከበራችሁ የሉቅማን ሀገር አቀፍ ማህበር ሱመያዎች እንዲሁም ቢላሎች እንዴት ናችሁ? አልহামዱሊላህ። እንግዲህ ዛሬ እዚህ የምታዩት የተንጣለለ በኬ ሜዳ ላይ እንገኛለን። በኬ ሜዳ ብሎ ማለት እንግዲህ ካሁን በፊት በታሪክ እንዳየነው ብዙ አያቶቻችን ቢያንስ ከ75000 በላይ የሚሆኑ አያቶቻችን የተሰዉበት ቦታ ነው። ጀግናው ሙጃሂድ ጦላሃ ጃዕፈር ከአጼ ዮሐንስ ጋር ሊመጣጠን የማይችል አነስተኛ የሆነ ጦር ላኪን ግን በኢማን በቁዋ በልብ ጥንካሬ ጀግኖች የሆኑ ሰራዊትን ይዞ አጼ ዮሐንስ ጋር ገጥሞ እጅግ በጣም ብዙ መስዋዕትነት ተከፍሎበት ዛሬ ለኛ የዚህ የተበረከተልን ቦታ ነው። አያቶቻችን ታሪክ ሰርተዋል። አያቶቻችን ለዚህ ዲን ለኛ ሲሉ ደማቸውን አፍሰዋል፣ አጥንታቸውን ከስክሰዋል፣ ህይወታቸውን ሰውተዋል። ዛሬ ደግሞ እኛ ልጆቻቸው እዚህ ቦታ ላይ የደቡብ ወሎ እስልምና ጉዳይ ምክር ቤት ወደ 1100 የሚሆን ካሬ ሜትር ተቀብሎ የመሰረት ድንጋይ የጣለበት ቦታ ላይ ነው የምንገኘው። እዚች የቆምንበት ቦታ ላይ እዛች ጋር የምታዋት የመሰረት ድንጋይ ዙሪያውን በሾክ የታጠረችው እዚች ላይ የዛሬ አመት መጥቶ ትልልቅ ዑለሞች ባሉበት የመሰረት ድንጋይ ተጥሏል። ይሄ መሰረት ድንጋይ ሲጣል ቀጣይ ላይ በአላህ ፈቃድ ትልቅ የሆነ በጦላሃ ጃዕፈር ስም እስላማዊ ዩኒቨርሲቲ ይገነባል። ይሄን እስላማዊ ዩኒቨርሲቲ ለመገንባት ደግሞ አካባቢ ላይ ያለው ሙስሊም ማህበረሰብ አንድነት ያስፈልገዋል። ይሄን አንድነት ለማጠናከር እርስ በርስ ለማዋደድ እርስ በርስ ለማፈቃቀር የደቡብ ወሎ እስልምና ጉዳይ ምክር ቤት ዛሬ እዛ አካባቢው ማህበረሰብ ላይ ትልቅ የኢፍጧርና የሶደቃ ፕሮግራም አዘጋጅቶ ይሄንን ሙሉ ወጪ እንዲሸፍንለት ደግሞ ጥሪ ያቀረበው ለሉቅማን ሀገር አቀፍ ማህበር ነው። ሉቅማን ሀገር አቀፍ ማህበር ደግሞ የመጅሊሱን ጥያቄ ተቀብሎ በዛሬው ዕለት እዚህ በኬ ሜዳ ላይ ተገኝተን ሙሉ የሆነ ወደ 1000 አካባቢ የሚሆን እንጀራ፣ ሽሮ፣ በርበሬ፣ ጨው እንዲሁም ደግሞ አንድ ትልቅ ግመል አርደን ዛሬ በአላህ ፍቃድ የዚህን አካባቢ ሙስሊም ማህበረሰብ ወንድማማችነቱን እናጠነክራለን፣ እናስፈጠራለን፣ እንተዋወቃለን። ለእስላማዊ ዩኒቨርሲቲ የሚሆነውንም ታሪካዊ ነገር እናወራለን። አባቶቻችሁ መስዋዕት ከፍለው አጥንታቸውን ከስክሰው ደማቸውን አፍስሰው መስዋዕት ከፈሉበት ቦታ ላይ ደግሞ እኛ ልጆቻቸው በተለይ ደግሞ ኩራት የሚሰማን እኛ የሉቅማን ሱመዮች እኛ የሉቅማን ቢላሎች ለዚህ ቦታ ላይ አሻራችንን ማሳረፋችን ወላሂ ትልቅ ደስታ ሊሰማን ይገባል። የሉቅማን ሱመዮች፣ የሉቅማን ቢላሎች፣ የሉቅማን ኡስታዞች ዛሬ ኩራት ሊሰማችሁ ደስ ሊላችሁ ይገባል። አባቶቻችሁ መስዋዕት ከፈሉበት ቦታ ላይ እኛ ልጆቻቸው ደግሞ ለዚህ እስላማዊ ዩኒቨርሲቲ የሚሆን ነገር ለዚህ ለአካባቢው ሙስሊም ማህበረሰብ ሶደቃ ለማስፈጠር ወንድማማችነቱን ለማጠናከር መስዋዕት ከፍለናል። ቦታው ላይ ተገኝተን ማየታችን ለኛ ትልቅ ደስታ ነውና እንኳን ደስ አላችሁ፣ እንኳን ደስ አለን። ኢንሻአላህ ከዚህ በኋላ ያለውን ደግሞ ሙሉ የሶደቃውን ወይም ደግሞ የኢፍጣሩን ፕሮግራም የምናሳያችሁ ይሆናል። هذا وبالله التوفيق والسلام عليكم ورحمة الله وبركاته. يا رسول الله هل يرضيك أننا إخوة في الله للإسلام قمنا ننفض اليوم غبار النوم عنا لا نهاب الموت لا بل نتمنى أن يرانا الله في ساح الفداء أن يرانا الله في ساح الفداء إن نفسا ترتضي الإسلام دينا ثم ترضى بعده أن تستكينا أو ترى الإسلام في أرض مهينا ثم تهوى العيش نفس لن تكون في عداد المسلمين العظماء في عداد المسلمين العظماء أنا للدنيا بناء تطهرا نحن أسد الله لا أسد الشرى قد قطعنا العهد ألا نقبرا أو نرى القرآن دستور الورى
كل شيء ما سوى الدين هباء، كل شيء ما سوى الدين هباء. يا رسول الله هل يرضيك أنا إخوة في الله للإسلام قمنا، ننفض اليوم غبار النوم عنا، لا نهاب الموت لا بل نتمنى أن يرانا الله في ساح الفداء، أن يرانا الله في ساح الفداء. يا رسول الله قم فانظر جنودا، لن يكونوا في الوغى إلا أسودا، كرهوا العيش على الأرض عبيدا، ورأوا فيك نعيما لن يبيدا. إنهم بين الورى رمز الفداء، إنهم بين الورى رمز الفداء. حبذا الموت يريح البائسين، ويرد المجد للمستعبدين، فلنمت نحن فداء المسلم. يا رسول الله هل يرضيك أنا إخوة في الله للإسلام قمنا، ننفض اليوم غبار النوم عنا، لا نهاب الموت لا بل نتمنى أن يرانا الله في ساح الفداء، أن يرانا الله في ساح الفداء. إن نفسا ترتضي الإسلام دينا، ثم ترضى بعده أن تستكينا، أو ترى الإسلام في أرض مهينا، ثم تهوى العيش نفس لن تكونا. في عداد المسلمين العظماء، في عداد المسلمين العظماء. أنا للدنيا بنا أن تطهرا، نحن أسد الله لا أسد الشرى، قد قطعنا العهد ألا نقبرا، أو نرى القرآن دستور الورى. كل شيء ما سوى الدين هباء، كل شيء ما سوى الدين هباء. يا رسول الله هل يرضيك أنا إخوة في الله للإسلام قمنا. لله رب العالمين الصلاة والسلام على رسول الله صلى الله عليه وسلم። ودنا የተከበራችሁ ይህን ቪዲዮ የምትመለከቱት ወንድሞቼ እንዴት ናችሁ? አልሐምዱሊላህ። አሁን እንግዲህ ዛሬ የሚገኘው እዚህ የተንጣለለ በኬ ሜዳ ላይ ይገኛለሁ። በኬ ሜዳ ማለት እንግዲህ ብዙዎቻችሁ ታሪኩን ታውቁታላችሁ። ይሄ ቦታ ታላቁ ሙጃሂድ አያታችን ጡላሃ ጃፈር ለረጅም ዓመታት ከአጼ ዮሐንስ ጋር ረጅምና እልክ አስጨራሽ ውጊያ ሲያደርጉበት የነበረ ቦታ ነው። ከዛም አልፎ ደግሞ እዚህ ቦታ 50,000 በላይ የሚሆኑ አባቶቻችን ቅድመ አያቶቻችን የተሰዉበት ቦታ ነው። ይሄ ሜዳ ብትሄዱ ታያልቅ እጅግ በጣም የሚገርም ነው። በህይወቴ ለመጀመሪያ ጊዜ ነው እዚህ ሜዳ ላይ የተገኘሁት። ከጫፍ ጀምሮ እስከ ጫፍ ድረስ ቢሄድ አይዘለቅም። ደስ የሚለው ግን ምንም በቂ ነው ብለን ባናስብ እንኳን የደቡብ ወሎ እስልምና ጉዳይ ምክር ቤት እዚህ ቦታ ላይ ታላቅ የሆነ ዩኒቨርሲቲ ለመገንባት ከቃሉ ወረዳ አስተዳደር 110,000 ካሬ ሜትር ተቀብሎ ቀጣይ ላይ እዚህ ሜዳ ላይ ሰፊ የሆነ ትልቅ ዩኒቨርሲቲ ለመገንባት እቅድ ይዟልም የመሰረት ድንጋይም ጥሏል። እንደው ዘመዱ የምትመለከቱት ታሪክ ስናይና ሲነግሩን ጎርጓዳ ቦታዎች አሉ። እነዛ ቦታዎች የአያቶቻችን ደም 50,000 አያቶቻችን ሲሰዉ ምን ያሉበት ደም የፈሰሰበት ቦታ ነው ይባላልና የሚገርመው ነገር ይሄ ሜዳ እናሳያችሁ። በጣም የሚያስደስት የሆነ ሜዳ ነው። ዛሬ አካባቢ ላይ ያለው ማህበረሰብ ከብት ይጠብቅበታል። እኛም በአጋጣሚ ነው እንግዲህ ዛሬ የደቡብ ወሎ እስልምና ጉዳይ ምክር ቤት እዚህ ቦታ ላይ ዛሬ ታላቅ የሆነ የሶደቃና የኢፍጣር ፕሮግራም አዘጋጅቶ እኛም ይህን ፕሮግራም ዛሬ እንደ ሉቅማን ሀገር አቀፍ ማህበር ስፖንሰር አድርገን ነው እዚህ ቦታ ላይ የተገኘ ነው። ሰው በኬ ሜዳን መጥቶ ቢጎበኝ እጅግ በጣም ተደስቶበት የሚሄደው ምንም አጼ ዮሐንስ በአያቶቻችን ላይ የሰራው ግፍ
ቢያሳዝነንና ሞራላችንን ቢሰብረው ዛሬ ደግሞ እኛ የነሱ የልጅ ልጆች እዚህ ቦታ ላይ ደርሰን አላህ እድሜውን ሰጥቶን ቢያንስ አያቶቻችን የተቀበሩበት ቦታ ላይ አያቶቻችን መስዋዕት ከፈሉበት ቦታ ላይ እኛ ደግሞ እስላማዊ ዩኒቨርሲቲ ለመገንባት እድሉን ካመቻቸልን ታሪክ ማውራት ብቻ ሳይሆን ታሪክ መስራትም ይጠበቅብናልና እዚህ ቦታ ላይ የሚገባውን እስላማዊ ዩኒቨርሲቲ ለመገንባት የደቡብ ወሎ እስልምና ጉዳይ ምክር ቤት ጥሪ ሲያቀርብልን ተረባርበን ታሪክን ስራ ታሪክ ማውራት ብቻ አይደለም። እኔ ዛሬ ወላሂ ይሄን ሜዳ በማየቴ እጅግ በጣም ደስተኛ ያለውን የበለጠውን ደግሞ እናሳያችኋለን። ሐዛው ቢላሂ ተውፊቅ። ሰላም አለይኩም ወራህመቱላሂ ወበረካቱ። እስላማዊ አሻራችን ያረፈበት ቢያንስ 25000 20000 70000 75000 ቁጥሩ የተለያየ ቢሆንም ይሄን ያክል ማህበረሰብ የተጨፈጨፈበት ቦታ ላይ ያለነው ዛሬ ደግሞ በደቡብ ወሎ እስልምና ጉዳይ ምክር ቤት አማካኝነት ኢፍጣር ፕሮግራም ተዘጋጅቶ ከእናንተ ጋር እንገኛለን። ይህ ኢፍጣር ፕሮግራም ደግሞ ስፖንሰር ያደረገልን ሉቅማን ሀገር አቀፍ ማህበር እንግዲህ ስፖንሰር አድርጎ እናንተ አባቶች ወንድሞች ጋር አብረን ለማፍጠር ብዙ አመራሮች ለፊቴ ላይ ይገኛሉ። ኢንሻአላህ ሁሉም አመራሮች ወደዚህ እየመጡ አንዳንድ ፕሮግራሞችን ያቀርባሉ። በአላህ ፈቃድ እስከ ፍጡር ድረስ እዚሁ ፕሮግራሞቻችን እንቀጥላለን። ውይይቶችን ይኖሩናል፣ እንወያያለን። ኢንሻአላህ አፍጥረን ደስ በሚል ሁኔታ በፍቅር እንለያያለን። እኔ ጋር ስንቆይ ግን አንድ ነገር ሶደቃ እየሰደቃችሁ እንድቀጥሉ ፈልጋለሁ። ነቢያችን አለይሂ ሰላቱ ወሰላም ተበስሙ ከፊ ወጂ አኺካ ሶደቃ ነው። አንድ ሰው ለወንድሙ ፈገግ ማለት ሶደቃ ነው አሉ። እስኪ አንዴ ፈገግ በሉ። ፈገግታችሁ ማሻአላህ። ስለዚህ ኢንሻአላህ ወደ ፕሮግራማችን ስንሄድ ላኪን አሁን እኔ የመክፈቻ ንግግር ነው ማድረግ የተጋበዝኩትና ያሰብነው ነገር ትልቅ መሆኑን ማስታወስና የዕለቱ ግንኙነታችን ምን እንደሚመስል ነው ማየው። ያሰብነው ነገር እጅግ በጣም ስሩ የጠለቀ ጫፉ የዘለቀ ኢስላማዊ ማዕከል እዚህ ቦታ ላይ ማቆምና የነዚህን ፊትለፊታችን አጥማቸውን የምንመለከታቸው አባቶቻችን ስራ ዳግም በምድራቸው ላይ እንዲመለስ የዚህ አካባቢ ሰው ምሁር፣ የዚህ አካባቢ ሰው ዓሊም፣ የዚህ አካባቢ ሰው አባቶቻቸውን የሚተኩ ትላልቅ ሰዎች እንዲሆኑ የሚል ህልም ሰንቀና የተነሳ ነው። ይህንኑ ለማብሰርም ነው የዛሬው ኢፍጣር እዚህ ቦታ ላይ የተደረገው። ኢንሻአላሁ ተዓላ አብራችሁን ናችሁ። ኢንሻአላሁ ተዓላ እንግዲህ የዓሊም ልጅ ጃሂል መሆን አይገባውም፣ የምሁር ልጅ መሀይም መሆን አይገባውም። ቦታችሁ ላይ ትመለሳላችሁ። በማን በልጆቻችሁ ኢንሻአላህ። የዛሬውን ኢፍጣር እንግዲህ በዚህ መልኩ እዚህ ቦታ ላይ ተገናኝተን አብረን ተያይተን የማናውቀው ተያይተን ሐሳብ ተለዋውጠን የማናውቀው ሐሳብ ተለዋውጠን በዚህ መልኩ እንድንገናኝ ያደረጉልን ወንድሞቻችን አብለታችን እንትኑ ተለጥፎ ነበር አሪዝ ብሎ ነው መሰለኝ ሉቅማን ሀገር አቀፍ ተራድኦ ማህበር እና እንዲሁም ደግሞ ወንድም ዩሱፍ አበራ አግዘውን በዚህ መልኩ እንድንገናኝ አድርገውልናል። ዱዓ ታደርጉላችሁ ያላችሁ
ተከበራችሁ የአማራ ብሔራዊ ክልላዊ መንግስት የእስልምና ምክር ቤት ከፍተኛ አመራሮች፣ ተከበራችሁ የደቡብ ወሎ ዞን እስልምና ምክር ቤት አመራሮች፣ እንዲሁም የቃሉ ወረዳና የሀርቡ እና አካባቢው የእስልምና ምክር ቤት አመራሮች፣ ጥሪ ተደርጎላችሁ የመጣችሁ ክቡራን እንግዶቻችን፣ እንዲሁም የበኬና አካባቢው የሙስሊም ማህበረሰብ እንኳን በሰላም መጣችሁ፣ እንኳን በሰላም ተገናኘን ለማለት እወዳለሁ። ከዚያ በተረፈ ያው እንደምታውቁት ይሄ ቦታ ታሪካዊ ቦታ ነው። ይህ ቦታ በቅርብ ጊዜ ነው በተለይ የደቡብ ወሎ ዞን እስልምና ምክር ቤት እንዲሁም የክልሉ እስልምና ምክር ቤት ባዘጋጀው ፕሮፖዛል መሰረት ፕሮጀክት እዚህ አካባቢ ላይ ማሳረፍ አለብን፣ መስራት አለብን፣ የታሪክ አሻራችንን ማስቀመጥ አለብን የሚል ትልቅ ሀሳብ ይዞ ወደ ዞኑ አስተዳደርና ወደ ወረዳው አስተዳደር የመጣው በዚህ አንድ ዓመት ውስጥ ነው። በመጣበት ጊዜ ጥያቄውን ተቀብለን አስተናግደን ትልቅ የእስልምና የታሪክ የምርምር ማዕከልና ሌሎች ማዕከላትን ወይም ደግሞ ሌሎች ተቋማትን የያዘ ትልቅ ተቋም ፈቅደናል። ወደ 100,000 ካሬ ሜትር ላይ የሚያርፍ ወይም ደግሞ 10 ሄክታር ላይ የሚያርፍ ፕሮጀክት ፈቅደናል። ይሄን ፕሮጀክት ለማሳካት ዛሬ ይምጡ እንጂ እስከመጡበት ጊዜ ከፈቀድንበት ጊዜ ጀምሮ የተለያዩ ስራዎች እየሰሩ ነው የቆዩት። እኔም ጋር በየጊዜው እንነጋገራለን። እኔም ጋር መጥተው ከዞን እስልምና ምክር ቤትም ከወረዳም እንዲሁ በቅንጅት እየመጡ ፕሮጀክቱ የደረሰበትን ዝግጅታቸው የደረሰበትን እየገመገም ዛሬ ደርሰናል። ተስፋ ሰጪ እንቅስቃሴ ላይ ነው ያሉት። በቅርብ ጊዜ አንዳንድ ስራዎችን ይጀምራሉ። ከዚያም በተረፈ ዋናው ፕሮጀክት ደግሞ ቀጥሎ የሚሰራ መሆኑን የተግባባንበት ሁኔታ አለ። ይሄ ፕሮጀክት ሲሰራ በማህበረሰብ ደረጃ ይዞ የሚመጣው ጥቅም ቀላል አይደለም። ገና ከጅማሮ በዚህ መንገድ ይሄ ፕሮጀክት በመፈቀዱ ነው የተሰባሰበው። ከዚህ ቀደም ተሰባስባችሁ በዚህ መንገድ ታውቃላችሁ? አታውቁም። ይሄ የመጀመሪያው ጥቅም ነው። ደግሞ ፕሮጀክቱ ወደ ተግባር ሲገባ ብዙ ጥቅም በጎንዮሽ እናንተን ለማለት ሳይሆን ለማስረዳት ወይም ደግሞ ለማሳመን ሳይሆን በጎንዮሽ በርካታ የህዝብ ጥቅሞችን ለህዝብ የሚያገለግሉ ግልጋሎቶችን ይዞ የሚመጣ ፕሮጀክት ከመሆኑ ጋር ተያይዞ እያሳያችሁን ያለው እንደ ማህበረሰብ ትብብር እገዛ ቀላል አይደለም። ይሄ እገዛ የትብብራችሁ ደግሞ ቀጥሎም ከፍ ባለ መንገድ እንደሚቀጥል አንጠራጠርም። እኛም ይሄ ፕሮጀክት እንዲሳካ እንደ ወረዳ መንግስት የተቻለውን ሁሉ ከዞኑ እስልምና ምክር ቤት ጎን ከክልሉ እስልምና ምክር ቤት ጎን ሆነን እንደ ወረዳ መንግስት ለመተባበር፣ ለማገዝ፣ ለመደገፍ ዝግጁ መሆናችንን በዚሁ አጋጣሚ ላረጋግጥላችሁ እወዳለሁ። እኔም እናንተ ጋር ተገኝቼ በዚህ የኢፍጣር ፕሮግራም ላይ ስለታደምኩኝ መልእክቱን ስላስተላለፍኩኝ እንኳን ደህና መጣችሁ ስላልኩኝ ደስ ብሎኛል። አልሐምዱሊላህ አመሰግናለሁ። አላሁ አክበር አላሁ አክበር። ቆም ብዬ አይሻልም? ባረከላሁ ፊኩም። ኢንሻአላህ ብዙ ጊዜ መጥፎ ጠባሳውን ብቻ ሳይሆን ደስ የሚሉ እዚሁ መሀል ደግሞ ደስ የሚሉ ታሪኮችንም ለመጥቀስ ፈልጋለሁ ኢንሻአላህ። ቢስሚላሂር ረህማኒር ረሂም አልሐምዱሊላሂ ረቢል ዓለሚን ወሰለላሁ ወሰለመ ወባረከ ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰሐበቲሂ ወሰለመ ተስሊመን ከሲራ አማ በዕድ። አሰላሙ አለይኩም ወረሕመቱላሂ ወበረካቱህ። የተከበራችሁ የአማራ ብሔራዊ ክልላዊ እስልምና ጉዳይ ምክር ቤት የስራ አስፈጻሚ አባላቶች፣ የተከበሩ የደቡብ ወሎ ዞን እስልምና ጉዳይ ምክር ቤት ፕሬዝዳንት ሼክ ሐሰን ሐሚድን እና የስራ ባልደረቦቻቸው፣ የተከበሩ የደቡብ ወሎ ወረዳ አስተዳደር አቶ ሙሂዲን አህመድ፣ ጥሪ የተደረገላችሁ እንግዶች፣ መሻይኾች፣ ዱዓቶች፣ በጎ አድራጎት ድርጅቶች፣ ወጣቶች፣ ሙተጠውዖች፣ እንደዚሁም በጣም የምንሳሳላችሁና በጣም የምንጓጓላችሁ ለናያችሁ የናፈቃችሁን የሀገሮቻችን አርሶ አደሮች ሁላችሁንም በእስላማዊ ሰላምታ አሰላሙ አለይኩም ወራህመቱላሂ ወበረካቱ። አቶ ሙሂዲን አህመድ አብረው ዛሬ እኛ ጋር ሊያፈጥሩ የሚመሩት ህዝብ ጋር ሊያመሹ እዚህ ቦታ ላይ ተገኝተዋል። እዚህ ላይ አንድ የምንረዳው ነገር ትልቁ ነገር የለውጡ ስርዓት ከክቡር ዶክተር አብይ አህመድ ጀምሮ እስከታች ድረስ ያለው አብረው እያፈጠሩ ነው። አላሁ አክበር። ክቡር ጠቅላይ ሚኒስትሩ ዶክተር አብይ አህመድ የለውጡን ፍኖት የሚመሩት እርሳቸው ቤተ መንግስት ውስጥ ሙስሊሞችን፣ ዑለማዎችን፣ አንቂውን ማህበረሰብ፣ የሙስሊሙን ማህበረሰብ ወካይ
ማህበረሰብ ሰብስበው ቤተ መንግስት ውስጥ ያፈጥራሉ፣ ያስፈጥራሉ። ይሄ ለውጥ አይደለም አህባብ? ከዛ እንደገና ከክልል ዞን እስከ ወረዳ፣ አሁን ደግሞ በወረዳ ደረጃ ያንኑ ምስል እዚህ ቦታ ላይ እያየነው ነው። አላሁ ስብሓነሁ ወተዓላ አገራችንን አላህ ስብሓነሁ ወተዓላ ሰላም ያደርግልን። ያ አገራችን ወደፊት ለምታ አድጋ ተመንድጋ ከታቀደላት በላይ ምትደርስ አላህ ስብሓነሁ ወተዓላ ያደርግልን። አገራችንን ሰላም አላህ ስብሓነሁ ወተዓላ ያደርግልን። ከዚህ በመቀጠል አንድ ትልቅ ዓሊም እዚህ ቦታ ላይ ሲመጡ እንደው ወሬያችን የጋራ እንዲሆን ባንቀጽ ደስ ይለኛል፣ የቤቱ ብቻ እንዲሆን። ቢስሚላህ አልሐምዱሊላህ ረቢል ዓለሚን ወሰላቱ ወሰላም አላ ረሱሊላህ ሰለላሁ ዐለይሂ ወሰለም። ውድና የተከበራችሁ የሉቅማን ሀገር አቀፍ ማህበር እህት ወንድሞቼ እንዴት ናቸው? አልሐምዱሊላህ። እንግዲህ በቀኝና በግራ ሁለት ትልልቅ እንግዶች አሉን። በግራ በኩል የአማራ ክልል እስልምና ጉዳይ ምክር ቤት ዋና ፕሬዚዳንት ምክትል ፕሬዚዳንት ሼህ መሐመድ አንዋር፣ በቀኝ በኩል ደግሞ የቃሉ ወረዳ ዋና አስተዳዳሪ ወንድማችን ሙሂዲን ይገኛሉ። እንግዲህ ሉቅማን ሀገር አቀፍ ማህበር ዛሬ እዚህ ቦታ ላይ የደቡብ ወሎ እስልምና ጉዳይ ምክር ቤትን አግዞ ታላቅ የሆነ ይህን የፍጣር ፕሮግራም ስፖንሰር አድርጎ ሸፍኗልና እንደናንተ ከሼህ መሐመድ አንዋር ከአማራ ክልል እስልምና ጉዳይ ምክር ቤት ምክትል ፕሬዚዳንት ልጀምርና የተሰማችሁን ደስታ እንዲሁም የምታስተላልፉት መልእክት ካለ ግለጹልን። بسم الله الرحمن الرحيم الحمد لله رب العالمين وصلى الله وسلم وبارك على نبينا محمد وعلى آله وصحابته وسلم تسليما كثيرا ما بعد السلام عليكم ورحمة الله وبركاته የተከበራችሁ ተከታታዮች እንግዲህ በጎ አድራጎት ማህበር እዚህ ቦታ ላይ መምጣቱ በጣም ደስ የሚል ነው። ምክንያቱም አሁን እነ አቶ ሙህዲን እንደዚሁ ደግሞ የቀበሌ አስተዳደሩም ሲናገሩ እዛ አካባቢ ላይ በጣም የተቸገሩ ሰዎች አሉ። በተለይ ደግሞ ከጤና መድን ክፍያ ጋር ተያይዞ በጣም የተቸገሩ ሰዎች አሉ። ማለትም በጣም የአካባቢው የኑሮ ሁኔታ መለስተኛና አነስተኛ ስለሆነ ችግር የሚያጋጥማቸው ወገኖች ስላሉ አሁን ይሄ በጎ አድራጎት ድርጅት ሌሎችም በጎ አድራጎት ድርጅቶች መምጣታቸው በጣም እስላማዊ ግዴታ ነው፣ ሀገራዊ ግዴታ ነው። ሁለተኛ ደግሞ ወንድማችን አቶ ሙህዲን የቃል ወረዳ አስተዳደር እዚህ ቦታ ላይ መምጣታቸው በጣም ትልቁ ነገር ይሄ ከክቡር ጠቅላይ ሚኒስትር ጀምሮ የፍጣር ፕሮግራም ላይ ዶክተር አብይ አህመድ በዞን ደረጃ ላይ ያሉ በወረዳ ላይ ያሉ እንደዚሁ ደግሞ ይሄን አብሮነትን፣ አንድነትን፣ እስላማዊ አንድነትን፣ ሀገራዊ አብሮነትን ሊያጠነክሩ የሚችሉ ፕሮጀክቶች ላይ እዚህ መገናኘታችን ደግሞ በጣም ደስ የሚያስብል ስለሆነ አላሁ ሱብሓነሁ ወተዓላ ይጠብቃችሁ፣ አላህ ይጠብቀን። ሰላም አለይኩም ወራህመቱላሂ ተዓላ ወበረካቱሁ። ያው እንደሚታወቀው ዛሬ በበኬ ቀበሌ ላይ የኢፍጣር ፕሮግራም እየተካሄደ ነው የሚገኘው። በዚህ ፕሮግራም ላይ ደግሞ ሉቅማን ሀገር አቀፍ በጎ አድራጎት ማህበር ድጋፍ አድርጎ ነው ኢፍጣር ፕሮግራሙን እያገዘ ወይም ደግሞ እያስፈጠረ ያለው። ይህ ቀላል አይደለም፣ በርካታ ህዝብ ነው እየተስተናገደ ያለው። እንደ አካባቢው ደግሞ በኢኮኖሚ እንደተባለው ችግር ያለበት አካባቢ ነው፣ አርሶ አደር ማህበረሰብ የሚኖርበት አካባቢ ነው። ስለዚህ በዚህ መንገድ ተዘጋጅቶ እኛም መታደማችን እኛም መገኘታችን በዚህ ኢፍጣር ፕሮግራም ላይ እጅግ ደስ ብሎናል። መሰል የበጎ አድራጎት ማህበር እየሞሉ ያሉት ጎደሎ ቀላል አይደለም። እናንተም እንዳስረዳችሁን ከዚህ ቀደም ሀርጎ አካባቢ ላይ ተፈናቅለው በመጠለያ ጣቢያ የሚገኙ ወገኖች ሌሎችም አካባቢዎች ላይ የተንቀሳቀሳችሁ እየሰራችሁ እንዳለ አስረድታችሁናል። እኛም በማህበራዊ ሚዲያ የማየት ዕድል ገጥሞን ስለነበር ዛሬ ደግሞ በተግባር አብረን ተገናኝተናል። ወደፊትም ቢሆን መሰል ጎደሎችን እየለያችሁ እንድታግዙን እንድትደግፉ እኛም ብቻ ሳይሆን ሌላም አካባቢ የተንቀሳቀሳችሁ ሰፊ ስራ እንድትሰሩ እንመኛለን። አስፈላጊውን እገዛ ደግሞ አቅም በፈቀደ ስትጠይቁን ለማገዝ ዝግጁ መሆናችንን ለማረጋገጥ ነው። እንግዲህ እዚህ አጠገብ ያሉት የደቡብ ወሎ እስልምና ጉዳይ ዋና ፕሬዚዳንታችን ሼኻችን ሼኽ ሀሰን አህመድ ናቸው። የተሰማቸውን ነገር በአማርኛውም በአረበኛውም ይገልጹልናል ማለት ነው። ቢስሚላሂ ራህማኒ ራሂም አልሐምዱሊላሂ ረቢል ዓለሚን ወተመቱ ሰላቲ ወአክመሉ ተስሊም ዐላ ነቢይና ሙሐመድ وعلى آله وأصحابه ومن استنى بسنته واهتدى بهداه إلى يوم الدين. أما بعد، ففي هذا اليوم المبارك قد غمرتنا فرحة عظيمة باجتماع أهل قالو وخصوصا أهل بكة في بكة الذي نتمنى أن نبني فيه جسرا عظيما يكسر الجهل إن شاء الله تعالى، يرتفع إلى
الجامعة وغيرها من منابر العلم. وهنا اجتمع خلق كثير بسبب إفطار أرسله لنا إخواننا وأخواتنا الذين في الخارج لما عندهم من النشاط العلمي وأمنياتهم لانتشار الدين الإسلامي العظيم. فقد اجتمعنا هنا، والجمع الذي ترونه حافا حولنا كل هؤلاء مسلمون يشكرونكم ويدعون لكم ويقومون بالتضرع والابتهال إلى الله جل وعلا لمن قام بهذا العمل العظيم، هذه الهدية العظيمة لهذا الشعب العظيم. جمعية لقمان، جزاهم الله خيرا وجزاكم الله خيرا أيها المنفقون العظام، وبارك الله فيكم وبارك الله وكثر الله أرزاقكم وعلمكم الله ما لم تعلموا. ونسأل الله جل وعلا يجمعنا في أعلى فراديس الجنان جوار النبيين والصديقين والشهداء والصالحين وحسن أولئك رفيقا. በዛሬው ዕለት እዚህ ቦታ ላይ ተሰብስበን ያገኘነው ደስታ እጅግ በጣም የላቀና የከበረ ደስታ ነው። እናንተ ወንድሞቻችን እህቶቻችን በሳዑዲም በሌላም ሀገር ያላችሁት በዚህ ስራ ላይ ባበረከታችሁት ትልቅ ስጦታ የገንዘብ ብዛት አይደለም የንያው ትልቅነት ነውና ሰበቀ ድርሃሙን አልፈ ድርሃም እናንተ ደግሞ በትልቁ ነው የሰደቃችሁትና ይሄ ህዝብ በዚህ ቦታ ላይ ተሰብስቦ ዳዕዋ ሰምቶ ኢፍጣር አድርጎ ለእናንተ ዱዓ እያደረገ የሚገኝበት ሁኔታ ነው ያለው። ኢንሻአላህ ተዓላ እዚህ ቦታ ላይ ታላቅ ዩኒቨርሲቲ ገንብተን ታላቅ የዕልም ማዕከል መስርተን ትልቅ ስራ ልንሰራበት እያሰብን ያለንበት ቦታ ስለሆነ በዚህም ላይ የእናንተን ተሳትፎ በሰፊው እንጠብቃለን። አላህ ይደግፋችሁ፣ አላህ ይቁምላችሁ። ይህ ሁሉ ጀማዓ ለእናንተ ዱዓ እያደረገ ነው ያለው። ጀዛኩሙላሁ ኸይራ። አሰላሙ አለይኩም ወራህመቱላህ። እንግዲህ አሁን እዚህ መሀላችን ያሉት የደቡብ ወሎ እስልምና ጉዳይ ምክር ቤት ምክትል ፕሬዝዳንታችን ሼህ አሊ መሐመድ ናቸው። እንግዲህ ኡስታዝ ዛሬ ሉቅማን ሀገር አቀፍ በጎ አድራጎት ሉቅማን ሀገር አቀፍ ማህበር የደቡብ ወሎ እስልምና ጉዳይ ምክር ቤት እንዲሁም የመሪዎቻችንን ጥያቄ ተቀብሎ ዛሬ ሙሉ የኢፍጣር ፕሮግራሙ ሸፍኗልና የተሰማውን ደስታ ለእህቶቻችንም የምታስተላልፉት መልእክት ካለ እንድትገልጹልን ነው። الحمد لله رب العالمين وأصلي وأسلم على المبعوث رحمة للعالمين نبينا وحبيبنا وشفيعنا محمد بن عبد الله الصادق الوعد الأمين وعلى آله وصحبه أجمعين وبعد እንግዲህ ይህንን ድምጼን የምትሰሙ ወንድሞች እህቶች በሀገርም ውስጥ በውጭም ያላችሁ በተለይም ደግሞ የሉቅማን በጎ አድራጎት ማህበሮች አላህ Subhanahu Wa Ta'ala ረመዳናችንን ተቀብሎ ጾማችንን ዱዓችንን ሶላታችንን ቅያማችንን ቅራአታችንን ተቀብሎ في الفردوس الأعلى مع النبيين والصديقين والشهداء والصالحين ከደጋጎቹ ባሮቹ ጋር ከነብያቶቹ ጋር ጎረቤት አድርጎ በፊርደውስ አልአዕላ እንዲሰበስበን አላህ Subhanahu Wa Ta'ala እየተማጸንኩኝ የዛሬውን ደስታዬን አላህ Subhanahu Wa Ta'ala እንድደሰትባችሁ ብቻ አላህን ማጸናለሁ እንጂ ደስታዬን መግለጽ በጣም ከሚገባው በላይ ነው ማለት እችላለሁ። ለመግለጽ ይከብደኛል። ምክንያቱም እንዲህ አይነት ነው ብዬኔ ገምቼው አላውቅም። በባለፈውም ከላላ ላይ አይቻለሁኝ የተለያዩ ችግርተኞችን የተለያዩ ደካሞችን እርዳታ ሲያደርግ አይቻለሁኝ። በወንድሞች በነ ሰዒድ እና በነ መሐመድ ዑመር አማካኝነት በተለያየ በአጠቃላይ በመላ ወሎ ነው። ዛሬ ደግሞ ይሄንን ፕሮጀክት ነድፈን እንቅስቃሴ ያደረግን ማንን እናማክረው ብለን ተጨንቀን ባለንበት ወቅት አብሽሩ እኛ አለንላችሁ ብላችሁ ከጎናችን በመቆማችሁ
والله በጣም ከልብ ለማመስገን እወዳለሁኝ። በጣም ነው የተደሰትነው። እኛ ብቻ አይደለንም የሰማ ወንድምና እህት ሁሉ ነው በአጠቃላይ የተደሰተው። ምክንያቱም ትልቁ እንትን አሁን እዚህ ቦታ ላይ የተፈለገው ይሄ ህብረተሰብ እዚህ የሚገነባውን ፕሮጀክት ወይንም የታቀደውን ፕሮጀክት ለመቀበል በጣም እያንገዳገደው ያለ ህብረተሰብ ነበር። በቃ እና እንዴት አድርገን ይሄን ህብረተሰብ ማናገር ምንችለው ወደ ህብረተሰቡ መግባት ምንችለው በምን መልኩ ነው እያልን እየጨነቀን ባለበት ወቅት ኢፍጣር አድርገን እኮ እንትን ብንለው ህዝቡ ሊቀበለን ይችላል። ህዝቡ ሐሳባችንን ሊቀበልና የፕሮጀክቱም ዋና ተሳታፊ ሊሆን ይችላል የሚለውን ሐሳብ አንስተን ለወንድሞቻችን እንትን ስንላቸው አብሽሩ ብለው ይሄን ነገር ስላሳኩልን በጣም አድርገን የተደሰትነው። አላህ Subhanahu Wa Ta'ala ይደሰትባችሁ፣ አላህ ያሳድጋችሁ። ሐቂቃ ለዚህ ለእንትኑ ብቻ አይደለም ግንባታው ራሱ እንደተገነባ ነው የቆጠርኩት። አንደኛ ህዝቡ ውስጥ እንድንገባ ልቡ ውስጥ እንድንገባ አድርጋችሁናል። ሁለተኛ ደግሞ ይሄንን እንደዚህ ካደረጉልን ወደፊት ለምናደርገው ነገር ሁሉ ከጎናችን ይሆናሉ የሚል ለካ እንደዚህ ጠንካራ ወንድሞችና እህቶች አሉ ነው ጠንካራ ማህበር አለ ነው የሚለው ትልቅ እኔ ዱብዳ ነው የሆነብኝ። በጣም ደስታው ማለት ነው ሐቂቃ ከሚገባው በላይ ነው የተደሰትኩት። አላህ የሚደሰትላችሁ የሚል መልእክት ነው ያለኝ። حقيقة فرحنا في هذا اليوم فرحا شديدا لأن لقمان يعني هجروي مهبر ما نحتسب كم من ناسبو كم من يوم بلاي هونو سلاجنينو በጣም አድርገን የተደሰትነው። አላህ ይደሰትባችሁ። አላህ Subhanahu Wa Ta'ala ይቁምላችሁ። አላህ Subhanahu Wa Ta'ala የምትፈልጉት ደረጃ ላይ አላህ ያድርሳችሁ። ከምትፈልጉትና ከምትመኙትም በላይ አላህ Subhanahu Wa Ta'ala ያሳካላችሁ ነው እምለው። يعني لكل من يسمع صوتنا ويرى مكاننا في هذا الصحراء يعني نريد أن نبني بناء شامخا ينتفع به يعني الإثيوبيون تعلما وتعليما ودرسا يعني في كل الفنون. لذا من يسمع ويرى لازم أن يساهم في هذا البناء وفي هذا المشروع الخيري. لازم أن يقوم معنا ويساندنا وحتى ولو بالدعاء أن يقوم معنا. نتمنى أن يرينا وحدته معنا. فجزاكم الله خير الجزاء وبارك الله فيكم وأكثر الله أمثالكم وأجزل الله مثوبتكم. والسلام عليكم ورحمة الله وبركاته. وعليكم السلام. አጠገቤ የደሴ ከተማ እስልምና ጉዳይ ምክር ቤት ዋና ጸሐፊ ወንድማችን ዑስማን ሁሴን ይገኛል። እንዲሁም ወንድሜም ጓደኛዬም እንዲሁም ደግሞ በስራ ባልደረባዬም ደግሞ አለቃዬም ነውና ሉቅማን ሀገር አቀፍ በጎ አድራጎት ማህበርን በቅርብ ርቀት ያቀዋል። ብዙ ጊዜ ከጎናችን ያለው ወንድማችን ነው። እስኪ ዑስሜ በተለይ ሉቅማን ረመዳን ከገባ ጀምሮ ከመጀመሪያ ጀምሮ አሉ በተባሉ የስደተኞች ካምፕ እንዲሁም ደግሞ ከ200 በላይ አይታሞችን በስሩ ይዞ እየተንቀሳቀሰ ያለ ማንንም ያልደረሰባቸው ቦታ እየደረሰ ነውና ያለው የተሰማህን ደስታ በዙ አጋጣሚ ግለጽልን። ቢስሚላሂር ረህማኒር ረሂም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የሉቅማን አባላቶች በአጠቃላይ አመራሮችም የቦርድም የሁሉም በአጠቃላይ ሐቂቀተን እየሰራችሁ ያላችሁት ስራ ትልቅ ስራ ነው፣ ትልቅ ተግባር ነው። አላህ ይጨምርላችሁ ነው የምለው። ሉቅማን በተለይ ረመዳን ከመጣ ሰይድን ብዙ ጊዜ እያጣሁት ነው ያለው። ሰይድን አጣዋለሁ። የት ነው ዛሬ ስለው ኮሮና ይጃለው ይለኛል። የት ነው ዛሬ አርጎባ ይጃለው፣ የት ነው ዛሬ ወረባቦ ነኝ፣ ኩታበር ነኝ። በጣም ምንድነው ኢፍጣር ፕሮግራም አለን። ሐቂቀተን በጣም በአሁኑ ሰዓት ደግሞ በጣም የተራቡበት ረዳት የሌለበት አጋዥ የሌለበት ወቅት ነው። ፊት እንደው ደህና ብዙ እንኳን እንዳገኝ ነበር። በዚህ ረመዳን ግን ብዙ የተገኘበት አልነበረምና ዛሬ ደግሞ አላህ ብሎ አንደኛው ቦታ ላይ ሳልገኝ መኪው ላይ አላህ አገናኝቶን ተገናኝተናል። እንግዲህ ከዛ ውጭ ወደ 200 የሚጠጋ አይታሞችን ይዞ የሚንቀሳቀስ ማህበር ነው። ይህ ማህበር ደግሞ ትልቅ ማህበር ማለት ይቻላል። እንደ ሀገር አቀፍ በተለያዩ ሀገራቶችም እየሰራ ያለ ማህበር ስለሆነ አላህ ይጨምርላችሁ። አላህን የበለጠውን እጥፍ ድርብ አድርገው የሚከፍላችሁ። ባወጣችሁት ልክ
ዛሬ ይሄ ሁሉ ማህበረሰብ ሲያፈጥር ባፈጠረው ልክ እናንተ አጅር ታገኛላችሁ። ስለዚህ ያወጣችሁት አልወደቀባችሁም። የላካችሁት ስንቅ ለዛኛው ሀገር ለዛኛው ዓለም ስለሆነ በዛኛው ዓለም ታገኙታላችሁ። አላህ ይጨምርላችሁ ነው ምለው። እኔም አንዱ የሉቅማን አባል ነኝ። ጀዛከላሁ ስሚዋ አላህ ይስጥልን። ያው አምባሳደራችን ኢንሻአላህ የሉቅማን እንደ ወንድምም እንደ ጓደኛም እንደ መካሪም ሆነ ከጎናችን ያለው ወንድም ነው። እንዲሁም ደግሞ ወንድማችንም ጓደኛችንም አበረታቻችንም ጓደኛ የሚሆነ ኢማም አህመድም ከጎናችን አለ። ይህም እንደዚህ ደቡብ ወሎ እስልምና ጉዳይ ምክር ቤት አንዱ ስራ አስፈጻሚ ነውና ይህም በዚህ አጋጣሚ እስኪ ስለ ሉቅማን የተሰማህን ዛሬ በኬ ሜዳ ላይ ይሄ ሁሉ ማህበረሰብ ሰብስቦ እያስፈጠረ እንዲሁም ሰደቃ ያደረገ ወንድማማችነትን እያቀራረበ ነው ያለው የተሰማህን ደስታ በዚህ አጋጣሚ ግለጽልን። እሺ ቢስሚላህ ሰላም አለይኩም ወራህመቱላሂ ወበረካቱ። ውድ የሉቅማን ሀገር አቀፍ ማህበር አባላቶች እንኳን ደስ ያላችሁ ነው የምለው። ምክንያቱም ልፋታቸው ፍሬ ያፈራ ነው። ስለዚህ የተሰማሩበት ስራ የቲሞችን ማስፈጠር የዳዋ ስራ ላይ በመንቀሳቀስ ዳዋ በየገጠሩ እንዲደርስ የሚያደርጉት ብዙ ኸይራቶች አሉ እና እንደው ባጭሩ ለመግለጽ ያክል የተሰማራችሁበት የሥራ ዘርፍ አላህ ነገ በአኺራ የምታገኙበት አላህ ያደርጋችሁ። በጣም ደስ የሚል ነው። ገንዘባችሁ በቦታው እየዋለ ነው ያለው። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ። በነገራችን ላይ አባል ኢንሻአላህ አባልም ይሆናል ቀጣይ ላይ። በነገራችን ላይ ስሚዋ ሉቅማን እዚህ ብቻ አይደለም ስልጤና ጉራጌም አለ። እዛ ሁሉ ሄዶ የቲሞችን ይረዳል። ቀጣይ ላይ አሁን ረመዳን ላይ ከተሳካ ቻግኒም ለመሄድ ይቀዳለው። እንዲህ አይነት ነገሮች አሉና ሉቅማን ሀገር አቀፍ ሲል ስሙ ራሱ በፌደራል መጅሊስ ፍቃድ እንዳገኘ አውቃለሁ። ፌደራል መጅሊስ የሚሰጠው በመላ ሀገሪቱ መስራት እንዲችል ነው። ስለዚህ የእናንተ ግን ለየት የሚያደርገው በመላ ሀገሪቱ አንዱ ያስተሳስራል፣ ሙስሊም ማህበረሰቡን ከጫፍ እስከ ጫፍ ያስተሳስራል። ስለዚህ እኔ አስፉት ነው የምለው፣ አስፉት። ሉቅማን የምመክረው በዚህ አጋጣሚ በእርዳታ ላይ ብቻ የተመሰረተ እንዳይሆን የራሱ የሆነ ገቢ ምንጭ ሊመሰረት የሚችልበትን ነገር ይሰብ ነው የምለው። ምክንያቱም ይሄ አሁን ያወጣል፣ ይሰጣል፣ ይበተናል፣ ያሳል፣ ይበተናል፣ ቋሚ አይሆንም። የውጭ ኑሮ ደግሞ አንዱ ሲያዝ፣ አንዱ ሲበተን፣ አንዱ እየቀነሰ ይመጣል። ስለዚህ አሁን ባላችሁበት ቀጣይነት ሊኖረው የሚችል የቲሞችን ሊያሳድግ የሚችል ግንባታ ላይ አተኩሩ። ወደ ግንባታ ከመጣችሁ ትውልድ ታገናላችሁ። ትውልድ ላይ መስራት አለባችሁ። ትውልድ ላይ ነው ልትሰሩ የሚገባው። መስጊዱ እንደው አላህ ሰው ምንም ይገነባዋል። ትውልድ ሊገነባ የሚችል ግን ተቋም ያስፈልጋል። ገቢ ሊያመነጭ የሚችል ተቋም ያስፈልጋል። ያ ገቢ እናንተ ከሞታችሁ በኋላ ሁሉ ማንኛውም አካል በተጠቀመው ቁጥር አጅር ታገኛላችሁ። ሰደቀቱል ጃሪያ ከሚባለው አንዱ ለኢስላም የሚውል ወቅፍ የሆነ ነገር ሰጥቶ የሞተ ስለሆነ እኔ ሉቅማኖችን በዚህ አጋጣሚ መክረው የሚቀጥለው አመታችሁ ፕሮጀክት አንድ ትልቅ ፕሮጀክት የሆነ ሀገር ላይ መጀመር አለባችሁ፣ መገንባት አለባችሁ፣ ታሪክ መስራት አለባችሁ ይላሉ። ሌሎች ማህበሮችም አርአያ ልትሆኑ ይገባል። ጀዛኩሙላህ ኸይር። ሰላም አለይኩም ወራህመቱላሂ ወበረካቱ። እንወዳችኋለን። እንግዲህ እዚህ መሀላችን ያለው ደቡብ ወሎ እስልምና ጉዳይ ምክር ቤት ዋና አደረጃጀትን ህዝብ ግንኙነት ኃላፊ ወንድማችን ሰይድ አደም ነው። እስኪ ዛሬ ሉቅማን ሀገር አቀፍ ማህበር እንደምታየው እዛ አካባቢ ዛሬ ሙሉ ወጪ ሸፍኖ እያስፈጠረ ነውና የተሰማህንና እንዲሁም ደግሞ ለእህቶቻችን ዱዓ ብታደርግላቸው። ቢስሚላህ ራህማን ራሂም አልሐምዱሊላህ ረቢል ዓለሚን ወሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። በእውነቱ ሐቂቃ የጥናት ተምሳሌዎች ከ75000 በላይ እስልምናችንን አንቀይርም ብለው ሸሂድ የሆኑበትም ቦታ በእኛ ሰዓት ይሄ ህዝብ የተረሳ ህዝብ ነው። ዛሬ ሉቅማን አገር አቀፍ ማህበር ጥያቄ ስናቀርብለት ጥያቄያችንን በመመለሳችሁ ትልቅ ወደር የሌለው ደስታ ይሰማኛል። ቃላት ያጥረኛል። ያደረጋችሁት አስተዋጽኦ ያ ምርጥ ትውልድ አትረዱኝ እያለ የታረደ ትውልድ ቦታ ላይ እድሉን አግኝቼ ይሄንን ሉቅማን አገር አቀፍ ማህበር ይሄንን እርዳታ የማስፈጠር ስራ በመስራቱ በጣም ደስ ይለኛል። በጣም ረክቻለሁኝ። እንደ ደቡብ ወሎ እስልምና ጉዳዮች በጣም ብዙ ቦታ እየሄዳችሁ እንዳስፈጠራችሁ እናውቃለን። የዚህ ይለያል። ህዝቡ ከ1000 ህዝብ በላይ ነው የተጠራው። ይሄንን 1000 ህዝብ ደግሞ ለማስተናገድ ጉድ እያለን ያለነው በእኛ በኩል አላህ Subhanahu Wa Ta'ala ጨምሮ ይስጣችሁ። 1 በ10 ብሎ አላህ Subhanahu Wa Ta'ala በሺ በረመዳን ደግሞ ከ700 እስከ ቁጥሩ የማይታወቅ አጅር
አችሁን ይክፈለው ብዬ በአላህ ስም ጥሬን አስተላልፋለሁ። በእኔ በኩል ቃላት ቢናት ደም እንዳይነካው ብሎ ያለ ህፃን ልጅ የታረደበት ከ75000 በላይ እዚህ ጋራ ያው ወንድም ሰይድ ያሳያችኋል። ቀብሩ ሲዋክ አይቆረጥበትም ተከብሮ ነው ያለው። እዚህ ቦታ ላይ ደግሞ ያሉ አመራሮች በቃሉ ወረዳ ያሉ አመራሮች ደግሞ ይህንን ቦታ ታሪካዊ ቦታ በመፍቀዳቸው ይህንን በማግኘታችን ደስተኛችን ነው። የመጨረሻ የምነግራችሁ እስልምና ያለ ታሪክ ቆማጣ ነው። ጽናት አይኖረንማ። ረሱል አለይሂ ሰላቱ ሰላም የሆነ ፈተና ሲበዛባቸው ሷሃቦቹ የሆነ ፈተና ሲበዛባቸው ሶብር ያለፉት ነቢያቶች እንደዚህ አይነት መከራ ደርሶባቸዋል ተብሎ ማጽናኛ ነው፣ መጥሪያ ነው። ታሪክን ማወቅ እስልምና በጣም ትልቅ ቦታ የሚሰጠው ስለሆነ እኛ ልክ የኢትዮጵያ ሷሃባዎች ለእስልምና ዋጋ የከፈሉ ስለሆኑ ለዚህ ደግሞ እናንተ ታድላችሁ የዛን ትውልድ ለማስፈጠር እዚህ በማድረጋችሁ ጀዛኩሙላሁ ኸይር ጀዛ። አላህ Subhanahu Wa Ta'ala አጅራችሁን እጥፍ ድርብ አድርጎ ይከፈላችሁ። ላለሁ ሰላም አለይኩም ወራህመቱላሂ ወበረካቱሁ።